ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 5 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶልዶ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መስከረም 5 ቀን 287 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የኢትዮጵያ ሕዝብ በአምባገነን ጸረ ሕዝብ ገዢዎች መዳፍ ስር ለረጅም ዘመናት መብት አልባ ሆኖ ሰቆቃ ሲቀበል ቆይቷል። ከደርግ ጊዜ ጀምሮ የእግር እሳት ሆኖ ሲለበልባቸው ሲታገላቸው የነበረ ብቸኛ ድርጅት ኢህአፓ ነበር፣ አሁንም ነው። በዚህም የተነሳ የተፈራረቁት ገዢዎች ድርጅቱን በተለያዩ ልቦለድ ክሶች የስም ማጥፋት ዘመቻ አሽጎድጉደውበታል። አልሰራም። ኢህአፓ ሕዝብ የድሉ ባለቤት እስኪሆን የጀመረውን ትግል አያቆምም። በዛሬ ዝግጅታችን በቅድሚያ በጉያው እሳት የሚታቀፍ ልብሶቹ መቃጠላቸው አይቀርም በሚል ርዕስ የቀረበውን የፍኖተ ዴሞክራሲ ሀተታ ከዜናው በማስከተል እናቀርባለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ የነሐሴ ወር 2009 ዓመተ ምህረት እትም ተደራጅቶ መታገል በኢህአፓ በሚል ርዕስ የቀረበውን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በጋምቤላ ከ18000 በላይ የሚሆኑ ዜጎች በጎርፍ አደጋ መፈናቀላቸውን የአካባቢው ባለስልጣኖች ገልጸዋል። ሰሞኑን በተከታታይ የጣለው ከባድ ዝናብ ምክንያት በሱዳን ወሰን አካባቢ በሚገኘው ላሬ በሚባለው ወረዳ ውስጥ የጂካዋ ወንዝ ሞልቶ ባስከተለው ጎርፍ ምክንያት ዜጎች ቤት ንብረታቸውን ጥለው ለመውጣት ተገደው ከነቤተሰቦቻቸው በየትምህርት ቤቱ ተጠልለው የሚገኙ መሆናቸው ተገልጿል። በርካታ እንስሳት እንደሞቱና የተረፉትም የግጦሽ ቦታዎች በውሃ በመጥለቅለቃቸው ምክንያት በመኖ እጥረት ሊሞቱ የተቃረቡ መሆናቸውን ባለስልጣኖቹ ጨምረው ገልጸዋል። አደጋው የተከሰተው ባለፈው ሳምንት ጳጉሜ ውስጥ ሲሆን ከዚያ ወዲህ ለተፈናቃዮቹ እርዳታ እንዲደረግ ተደጋጋሚ ጥያቄ ቢቀርብም በአገዛዙ በኩል ምንም ያልተገኘ መሆኑን ጨምረው ገልጸዋል። በተመሳሳይ በአፋር አካባቢ ገዋኔ ወረዳ በተከሰተ የጎርፍ አደጋ በርካታ ሰዎች መፈናቀላቸው ታውቋል።
ብዙዎቹም ለረሃብና ለውሃ ጥም የተጋለጡ ቢሆንም እስካሁን እርዳታ እንዳልተደረገላቸው ይነገራል። በሚቀጥሉት ጥቂት ቀናት በኢትዮጵያና በሌሎች የምስራቅ አፍሪካ ሀገሮች ከፍተኛ መጠን ያለው ዝናብ እንደሚጥል የምስራቅ አፍሪካ የአየር ንብረት ማዕከል አስጠንቅቋል። በተለይም በመካከለኛውና ምዕራብ ኢትዮጵያ እንዲሁም በምስራቅ ሶማሊያ አካባቢዎች ከባድ የሆነ ዝናብ ሊጥል ይችላል ተብሏል። ከማክሰኞ ጀምሮ በሚቀጥሉት 7 ቀናት ውስጥ ከባድ ዝናብ እንደሚጥል የሚጠበቅ ሲሆን በምዕራብና በመካከለኛው ኢትዮጵያ ባሉ አንዳንድ ቦታዎች የዝናቡ መጠን ከ200 ሚሊ ሊትር ሜትር በላይ ሊሆን እንደሚችል ይገመታል። በሚቀጥሉት ጥቅምትና ህዳር ወራት ውስጥ በኮሮና ቫይረስ ታቢያ የሚመተው ሰው ቁጥር ብዛት ሊጨምር እንደሚችል የዓለም የጤና ድርጅት የአውሮፓ ቅርንጫፍ ኃላፊዎች አስታውቀዋል። የኮሮና ቫይረስ ክትባት ቢገኝ እንኳ የዓለም አቀፉ ወረርሽኝ የሚያበቃ እንደማይሆን የሚገልጹት እነዚህ ኃላፊዎች እስካሁን ተገኘ የተባለው ክትባት ሁሉንም የሚረዳ መሆኑ አይታወቅም ተብሏል። በኢትዮጵያ በኮሮና ቫይረስ የተያዘ ሰው ቁጥር እየጨመረ መምጣቱ የተረጋገጠ ሲሆን በአሁኑ ወቅት በህብረተሰቡ ውስጥ በሰፊው እንደተስፋፋ ይገመታል። በዓለም የጤና ድርጅት ትንበያ መሰረት በኢትዮጵያም አስከፊ ሁኔታ ሊከተል ይችላል በማለት ባለሙያዎች እያሳሰቡ ይገኛሉ። ከገንዘብ ኖቶች መለወጥ ጋር ተያይዞ ከብሔራዊ ባንክ ተጨማሪ መመሪያዎች እየተሰጡ ሲሆን አገዛዙ በአንዳንድ ቦታዎች እርምጃ እየወሰደ መሆኑን ለማወቅ ተችሏል። የብር ቅያሬው በውክልና እንዳይከናወን መመሪያ መተላለፉና ከጎረቤት ሀገሮች የከተማቸ ገንዘብ ወደ ሀገር ውስጥ እንዳይገባ በድንበር አካባቢ ጥብቅ ቁጥጥር የሚደረግ መሆኑ የተገለጸ ሲሆን በአዲስ አበባ ከባንክ ውጪ የሚደረጉ የውጭ ሀገር ገንዘብ ግብይቶችን በድብቅ ያከናውናሉ ከተባሉ ሱቆች መካከል የተወሰኑት ከሰኞ መስከረም 4 ቀን ጀምሮ እንዲታሸጉ የተደረጉ መሆናቸው ታውቋል። እነዚህ ሱቆች በይፋ ከሚታወቁባቸው አገልግሎቶች ባሻገር የውጭ ሀገር ገንዘቦችን ምንዛሬ በተደራቢነት የሚሰሩ መሆናቸው ይታወቃል። በተባበሩት መንግስታት ድርጅት ስር የሚገኘው የዓለም አቀፉ የፍልሰት ድርጅት ማክሰኞ መስከረም 5 ቀን ባወጣው መግለጫ በሳውዲ አረቢያ ታስረው የሚገኙ ኢትዮጵያውያን ስደተኞች ከሚገኙበት የስቃይ ስር እንዲወጡ ጥሪ አድርጓል። በሳውዲ አረቢያ እስር ቤት ውስጥ ታግተው የሚኖሩት ኢትዮጵያውያን ስደተኞች የሚደርስባቸው ኢሰብአዊና ጭካኔ የተሞላበት በደል ያሳሰበው መሆኑን ድርጅቱ ባወጣው መግለጫ ገልጾ ብዙዎቹ መሰረታዊ የሆነ የሰብአዊ ፍላጎታቸው ሳይሟሉና በተጨናነቀና ለጤንነታቸው አስጊ በሆነ ሁኔታ መታሰራቸውን ከሚዲያ ዘገባዎች ማወቅ የቻለ መሆኑን ገልጿል። ስደተኞች ለዘር መድሎ የውጭ ሰዎችን ከመጥላት በመነሳት ለሚካሄዱ ጥቃቶችና እንዲሁም ለአስተላላፊዎች በደልና ዘረፋ የተጋለጡ ሲሆኑ በሳውዲ እስር ቤትም ተመሳሳይ በደል እየተፈጸመባቸው መሆኑን ድርጅቱ በመግለጫው ላይ አስፍሯል። በእስር ላይ የሚገኙ ስደተኞች ተፈተው በግብረ ሰናይ ድርጅቶች ስር እንዲቆዩ ቢደረግ የተሻለ አማራጭ እንደሆነ ማሳሰቢያውን አቅርቦ ወደ ሀገራቸው ለመመለስ የሚፈልጉ ካሉ እንዲፈቀድላቸውም ጠይቋል። ወደ አውሮፓ ለማምራት ከተለያዩ ቦታዎች መጥተው ግብጽ የገቡ ስደተኞች በተደራጁ ቡድኖች የሰውነት አካላት ዝርፊያ እየተፈጸመባቸው መሆኑን የቢቢሲ የምርመራ ሪፖርት አጋልጧል። በግብጽ ውስጥ ወደ አውሮፓ ለማምራት አልመው የመጡ በርካታ የውጭ ሀገር ስደተኞች መኖራቸው ሲታወቅ የተደራጁ ቡድኖች ወደ አውሮፓ እንልካቸዋለን ብለው ጀልባ ላይ ካሳፈሯቸው በኋላ እንደ ኩላሊትና የመሳሰሉ አካሎቻቸውን አስገድደው እንደሚዘርፏቸው በርካታ ስደተኞች ለዜና ተቋሙ ገልጸዋል። ቢቢሲ ስለ ወንጀሉ እውነትነት ከተደራጁ ቡድኖች ካገኘው መረጃ ያረጋገጠ መሆኑን ዘግቧል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። Thank you.